አይገርምም? አሞሽ ደክሞሽ ስራ ላይ ነሽ፣ ከፍቶሽ ሁሉ ትስቂያለሽ። አንቺ ካልሆንሽ ሌላ ማንሽ? ቢከፋሽም ጠንካራ ነሽ፣ ላየሽ ሁሉ ደስተኛ ነሽ፣ ትስቂያለሽ። መድከምሽን መከፋትን ማናውቆልሽ? የሚገርመው ባንቺ መፍካት መቅናታቸው፣ አንቺን መሆን ምኞታቸው። መቻውቁና የውስጥ ህመም ድካምሽን፣ ካገር ወጥቶ የሰው ሀገር ብሶትሽ፣ በውስጥሽ ታጭቆ ሰላም የሚነሳሽን፣ በነጋ በጠባ ሆድ የሚያስብስሽን፣ ሳቅ የሸፈነውን ያልወረደ እንባሽን። ግን ያልፋል፣ አዎ ያልፋል፣ ባዘን ፋንታ ሳቅ ይተካል። እንደ ታሪክ ትናንት ሆኖ ዛሬም ያልፋል። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችው ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዙ ይበልላችሁ። ለሰው ልጅ ትልቁ ነገር ሰላም መሆን ነው። ሌላው ቀስ ብሎ የሚመጣ ነገር ነው። ቀስ ብሎ የሚገኝ ነገር ነውና ለሰው ልጅ ትልቁ ነገር ሰላም ነው። እና ውዶችዬ ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ብታበረታቱኝ ከወዲሁ በትህትና ደግሞ እጠይቃለሁ። ውዶችዬ ዘንድሮ እርሜ ይስጠን እንጂ የእውነት እርሜ ይስጠን እንጂ የማንሰማው ጉድ የለም። የማንሰማው የጭካኔ ጥግ የለም። የማንሰማው የሰው ጥላቻ የለም። ሁሉንም ነገር እንሰማለን። ብቻ እርሜ ይስጠን። እኔ የምለው ግን የምሬን ነው። ድሮ ሰው ቤት ስትሄዱ እንኳን የሰው ልጅ ይቅርና እኔ እንግዲህ የክፍለ ሀገር ሰው ማለት የክፍለ ሀገር ልጅ ነኝ ሲባልም ትሰማላችሁ። ኖራችሁበትም እንኳን ታውቁታላችሁና እኔ በዚህ ቸርሜ የማውቀውን የማስታውሰው እንኳን ሰው እናንተ ቤት ጠፍቶ ይቅርና ሰው እናንተ ጋር መጥቶ በእንግድነት ይቅርና እንስሳ እንኳን ጠፍቶ ቤት ለእንግዳ ተብሎ ልክ እንግዳ ሲመጣ ቤት እንግዳ እንደሚባለው ለከፍት እንኳን ውሃ ተሰጥቶት ምግብ ተሰጥቶት ማደሪያ ቦታ ተሰጥቶት በእንክብካቤ ነው ከከፍቶች መሃል የሚኖረውና የሰው ልጅ አሁን ግን ከከፍት በታች በቃ ለሰው ልጅ ምን ያህል ጥላቻ እንዳለን አላውቅም። ለሰው ልጅ ምን ያህል ቦታ እንዳጣኑ በቃ ሰው ልጅ በቃ ሰውም ትዕግስት አጣ። ሰውም ከራሱ ጋር አይደለም። ሰው አሁን ከራሱ ጋር አይደለም የሚያስበውና የሚያደርገውን ራሱ ለይቶ የሚያውቅ አይመስለኝም። በተለይ በአሁኑ ጊዜ በጣም ከባድ ነው። በተለይ እኛ ስደተኞች ደግሞ ተረግመናል መሰለኝ። በተለይ በአሁኑ ጊዜ ብዙ ልጆች ዲፕሬሽን ውስጥ ናቸው። በጣም ይጨናነቃሉ። ብዙዎቹ በህመም ላይ ናቸው። ግማሾቹ ሆስፒታል ላይ ናቸው። ግማሾቹ አብዷል። ግማሾቹም በሰው እየተገደለ ነውና በዚህ በሶሻል ሚዲያ ላይ ያዩት እቺ ምስኪን ስደተኛ በመግባይ እንዳያችኋት እንግዲህ ሰው ልጅ በነገራችን ላይ አረብ ሀገር ስንኖር የአረብ ሀገርን ውጣ ውረድ ከኛ በላይ የሚረዳው የለም። ከኛ በላይ ለማብራራት የሚጥርም አይኖርም ብዬ አስባለሁ። ምክንያቱም እኛ የኖርንበት በደንብ ነው የምንረዳው። ህመሙን፣ እንቅልፍ ማጣቱን፣ ብስጭቱን ብቻ አላውቅም እንዴት ብዬ እንደምዘረዘረላችሁ አላውቅም። ቃላት ነው የሚያጥረኝ። ሰው ቤት የነበረ ሰው ስለ ሰው ቤት ማንነት በደንብ ይረዳል። ሰዎች እህታችን እንግዲህ እንደማንኛውም ስደተኛ ያልፍልኛል፣ ልጆቼን አሳድጋለሁ፣ ለራሴም እሆናለሁ፣ ለቤተሰቦችም አንድ እርምጃ ትንሽ አሻሽላለሁ ብላ ከሀገር መጣ። እዚህ እንቅልፍ አጣ። ትንሹም ያዛቸዋል፣ ትልቁም ያዛቸዋል። ለምን ያ 2 ዓመት ህፃናት ነው ካዘዘቻችሁ ነው። ሰው ሀገር ስትሆኑ ለሁሉም ጎንበስ ብላችሁ ነው፣ ለሁሉም እሺ ብላችሁ ታዛችሁ እንቅልፋታችሁ ሲከፋችሁ ችላችሁ ብቻ እንዴት ብዬ እንደምዘረዝር አላውቅም። የእውነት ለመናገር ስደተኛ እህታችን መጨረሻዋ እንዲህ ባልሆነ ብዬ ተመኘው። ማለት የሰማሁት ሁሉ የውሸት በሆነ ብዬ ተመኘው። ምክንያቱም ህመሙን ስለማውቀው፣ ስቃውን ስለማውቀው፣ የስደትን ውጣ ውረዱን ስለማውቀው፣ በዛ ላይ ደግሞ በምታምኑት ነገ ላይ
ፍቅረኛዬ ነው አገባዋለሁ ከሱ ጋር ህይወት ይኖረኛል ብላችሁ ማንም ሰው ወደፊት እቅድ ይኖራል። ወደፊት እንዲያቅዳችሁ ሰው እንዲህ በጣም አዘግናኝ አደጋ ሲያደርስባችሁ ህይወታችሁን ሲያሳጣችሁ እንግዲህ ሰው እንዴት ነው አሁን በቃ እንዴት ነው ሰው የሚታመነው? ማንን እንበል? ግራ ነው የሚያጋባው። የምሬን ነው ግራ የሚያጋባው። ሰው ልጅ ድሮ ለእንስሳ ቦታ የሚሰጠው አሁን ላይ ለሰው ቦታ የለውም። ማለት የእንስሳ አህል እንኳን ቦታ የለንም። የእንስሳ አህል እንኳን የመወደድ እንትን የለንም። ምንድነው እንደዚህ የሚያባላል? ምንድነው ሰው ሁሉ ትዕግስት ያሳጣው? የእውነት ነው የምናገረው። እንግዲህ እቺ ስደተኛ እህታችን እንደማንኛውም ሰው ፍቅረኛ አላት። በሶሻል ሚዲያም ተወቀው በአካልም ተወቀው በምንም መንገድ ተወቀው ብቻ ግን ፍቅረኛ ነበራት። በሶሻል ሚዲያ ነው የተዋወቀችው። ረጅም ጊዜ ሲያወሩ ነበረ። ሰውና ሰው ደግሞ አብሮ ሲያወራ የማይስማማበት የሆነ ነገር ይኖረዋል። አብሮም ስትኖሩ ይሁን በርቀትም ስትኖሩ ባትግባቡበት የራሳችሁ ነገር ይኖራል። ብትጣሉም ደግሞ መልሳችሁ መታረቅ ያለ ነው። አሁን የመጣ አዲስ ነገር አይደለም። መጣላትም መታረቅም ግን እንደዛ እየተባለ ፍቅረኛሞች ናቸው። ለረጅም ዓመት አብሮ ነበር የቆዩት ማለት ይቻላል። እና እንግዲህ ቤተሰቦቼ ናፍቆኛል፣ ልጆቼ ናፍቆኛል ብላ አስባችሁታል? ለማረፍ የአረብ ሀገርን ድካም በምን አይነት ብነግራችሁ ማለት በምን ብስለው በምን መጠን እንዲደክሞናል ብዬ ብነግራችሁ ለኔ ራሱ እንዴት እንደምገልጸው ግራ ነው የሚገባኝ። ማለት የድካሙን መጠን መግለጽ አልችልም። የእንቅልፍ ማጣቱን ምኑን ነግሬ ምኑን እተዋለሁ። የኔ ጓደኞቼ ወይንም ስደተኛ ጓደኞቼ እህቶቼ፣ የስደት እህቶቼ ወንድሞቼ በደንብ ትረዱኛላችሁ ምን ማለት እንደፈለኩኝና እቺ ልጅ እንደማንኛውም ሰው ትዳር ይዤ ወልጄ ከብጄ እኖራለሁ ፍቅረኛዬ ነው ብላ እንግዲህ ቤተሰቦቿን እንግዲህ ደብቃ ነው ከአንድ ወር በኋላ እመጣለሁ ብላ ከአንድ ወር ቀደም ብላ ፍቅረኛዋ ጋር ነው የሄደችው። እንግዲህ ባጭሩ ወሬ ሳላበዛባቸው። ስለዚህ አየር መንገድ መጥቶ ተቀበላት። ሰው እንዴት በአንድ ቀን ሰው እኮ አብሮ ሲኖሩ ተሰላችቶ አለ አይደለ ይሄ በቃላት መወራወር እንደ ሆዳችሁ ቆስሎ ምናምን የሆነ በቃ የሆነ ጥል ተጣላችሁ ይባል። እኔ እንዴት ሰው አንድ 24 ሰዓት መታገስ ያቅታል? እንዴት ሰው ለሚወደው ሰው ለሚያከብረው ሰው ለነገ የህይወት ያጋረች ፍቅረኛ ነች የልጆች እናት ነች ብሎ ለሚስላት ሴት እንዴት ነው አንድ ቀን ውሎ ማደር? አንድ ቀን እንዴት ሰው መታገስ ያቅቷል? እንግዲህ በጣም በተልካሻ ነገር ህይወቷን እንድታጣ አድርጓታል ይሄ ሰውና እንዴት ነው አምሶላ ካልተጋፋት እንዴ? ስንት አመት ሙሉ ማለት አምሶላ ሳይጋፈፍ እኮ ሰው ብዙ አመት ይኖራል። የሞት መድኃኒት እኮ አይደለም ሴክስ። የምሬን ነው የምላችሁ፣ ሴክስ የሞት መድኃኒት አይደለም። እንዴት ነው 24 ሰዓት መታገስ አቅቶ አሁን አልፈልግም ተመርምረን ራሳችን ጤንነታችንን አውቀን ነው ብላ አለችው። በዚህም ተናዶ በመዶሻ አናቷን ብሎ መግደል ምን ማለት ነው? ምን ያህል ተጨካክነናል? ምን ያህል አላቅም። ከሰውኛ ባህሪ ወደ ሰይጣናዊነት ባህሪ እንዴት ነው የመጣ ነው? ምን ሆነን ነው ግን ለምናደርጋቸው ለሁለት ሰከንድ ደስታ ብለን የስንቱን ህይወት ነው እንደዚህ እያሳጠነ ያለ ነው። አሁን እኮ የሷ ማለት እሷ ብቻ አይደለችም፣ ዘመዶቿ ብቻ አይደለም የሚጎዳው። ለምን ሰማው አብሮ ላደጉ ለቤተሰቦቿ ለልጇ እንግዲህ አስቡ። ከልጇ አስበልጣ ከእናቷ ከወንድሟ ከሰባት ቤት ዘመድ አስበልጣ ፍቅረኛዬ ነው ብላ ሄዳ ተቀብሎ ቤት አድርሶ እንዴት ነው ሰው በመዶሻ ቀጥቅጦ የሚወደውን ፍቅረኛ ይገላል? እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ። ማለት ሰው ማንንም ሰው ከማጋ ይኖር ግራ ነው የሚያጋባው። ጨዋ አይደለም እንዲቀምሰናል ማር አይደለም ወርቅ አይደለም አንጥረ ነው ይሄ ወርቅ ነው ይሄ ቅልቅል ነው ብለናል። እንግዲህ ሰው አይገባም። ኧረ ሰው ትዕግስት ይኑረን ለምናደርጋቸው 5 ደቂቃ ስህተቶች የሰዎችን
ራሳችንም ብዙ ዋጋ እንከፍላለን፣ ሰዎችንም ያልሆነ ውስጥ እንከታለን እና በጣም ነው እኔ እንጃ ስሰማ እውነት በጣም ነው የዘገነነኝ። ማለት አስባችሁታል? ስደት ላይ ሆናችሁ አንድ ቀን እንኳን በነገራችን ላይ ስደተኛ የሚፈልገው እረፍት ብቻ ነው። የተሰደደ ወንድም ካላችሁ፣ እህት ካላችሁ፣ ዘመድ ካላችሁ ምንም ነገር አንፈልግም። ከስደት ስንገባ በቃ እረፍት፣ በቃ መተኛት ብቻና ብቻ ነው የምንፈልገው። እኛ ሌላ ምንም ነገር አንፈልግም። እስቲ ተዋችሁ ይረፉበት። እንደ ሰው ሀገር ይሄን አመት ሁሉ በሰላም ሙሉ ጤንነት ይዛ ገብታ ለሀገሯ 24 ሰዓት እንኳን ማረፍ ያቃታት ነፍስ 24 ሰዓት እንኳን ፍቃድ አልተሰጣትም። ምን ያህል ብንጨካከን ነው ወገኖቼ? የእውነት ያማል። ስንት አመት ሙሉ ያለቀሰችበት በልጇ ናፍቆት ስንት ውጣ ውረድ ያየችበት ለአንድ ደቂቃ እንኳን ልጇን እንኳን እንድታይ ያልተፈቀደላት ነፍስ የእውነቴን ነው። በጣም ነው ያዛዘነችኝ። በጣም ወጣት ነች። ማረፍ በሚገባት ጊዜ፣ ሰው ትሬት በሚያደርጋት ጊዜ፣ ሰው ማቀፍ፣ የሰው ፍቅር፣ የልጇን ፍቅር፣ የቤተሰቦቿን ናፍቆት በመወጫዋ ጊዜ ግን እንዲህ በመሞቷ በጣም ነው ያዘንኩት። የሆነ ሰው እንዴት ትዕግስት አጣ? እመቤቴን ለምንድን ነው ሰው የማይዋደደው? ለምንድን ነው እንደዚህ የምንባለው? እሷ መንፈስ ቅዱስ እንስሳ እንኳን እኮ የማይበላውን ነገር እኮ አይገልም። የምሬን ነው የምላችሁ። እንስሳ ለሆዱ ሲል ብቻ ነው የሚገለው። እኛ እርስ በርስ ግን የምንገዳደለው እንደዚህ የምንባለው ምን ለመሆን ነው? አሁን እንግዲህ እቺ ልጅ በመዶሻ ብሎ በተከራየበት ቤት ጥሏት ሄደ። እንግዲህ ከሷ ያስበለጠው ስልኳንና ገንዘቧን ቁሷን ነው። በብር የሚገዛውን ነገር ስልኳን፣ ገንዘቧን፣ ወርቋን፣ ብሯን ነው የፈለገው። አስባችሁታል? ከመሞቷን ደግሞ አሟሟቷ ከ10 ቀን በኋላ ሬሷ ሲገኝ እግዚአብሔር አምላክ መጨረሻችንን ያሳምርልን። እግዚአብሔር አምላክ ለሰው ልጅ ሁሉ ልቦና ይስጥ፣ ማስተዋሉን ይስጥ። ለማይረባና ለተልካሻ ነገር ብላችሁ የሰውን ሕይወት ለምታጠፉ ሰዎች ግን እግዚአብሔር የስራችሁን ይስጣችሁ። እውነት የምሬን ነው። እኔ በጣም ነው የተቃጠልኩት ስሰማው፣ በጣም ነው የተቃጠልኩት። ምክንያቱም ምን ያህል ሰው ቤት ምን ያህል ስቃይ እንዳየች፣ ምን ያህል እንባ ያነባችበት፣ ምን ያህል በቤተሰቦቿ ናፍቆት፣ ምን ያህል በልጇ ናፍቆት እንደተሰቃየች፣ ምን አለበት ሌላው እንኳን ይቅር የልጇን እንኳን ጠረን በቃ የልጇን ጠረን እንኳን እንድታሸተው ናፍቆታን እንኳን ለሰከንዳት ብቻ አላቅም ምን ብዬ እንደምናገራችሁ። የምሬን ነው። ለሰከንድ እንኳን ልጇን ብታይ ምን አለበት? የምሬን ነው። አላቅም የእውነት አላቅም ምን እንደምል። እኔ እላለሁ አንዳንድ ጊዜ የእውነት እንደዚህ በሰው ሕይወት የሚቀለዱ የሚያሾፉ ሰዎች እስር ቤት አይገባቸውም። ማለት እስር ቤት አይገባቸውም። በሰሩት ቅጣት በዛው ልክ መቀጣት አለባቸው ብዬ አስባለሁ። ምክንያቱም ወንጀል እንዲጠፋ ከተፈለገ የእውነት እንደዚህ ነው። በቃ እኔ አሁን አመለካከቴ እንደዚህ ነው። በቃ ከገደላችሁ አሁን ለምሳሌ እሷ በመዶሻ ጭንቅላቷን ብሎ ገደለ። ምንም ስራ አስፈልገውም። እሱንም ጭንቅላቱን ብሎ እዛው መግደል በቃ። ከዛ በኋላ ሰው ይማራል። በቃ አያደርጉም። ይሄ እኮ ምንም እንዴት ነው በስህተት የተደረገ ነገር አይደለም። ሆን ብሎ እኮ ነው። ሆን ብሎ በመዶሻ ገሎ ንብረቷን ወስዶ በር ዘግቶባት መጥፋት ድንገት የተፈጠረ ወይ በድንገት እኮ እጁ ላይ ሞተችው አይደለም እኮ
እሱንም አናቱን ሁለት ማካፈል። እንዴት ሰው ልጅ አእምሮ እያለው እያሰበ እንደዚህ አይነቱን ድርጊት ያደርጋል? ለዛውም አንተ ሰው ብላ ከሰው ሁሉ መርጣ ከምትወደው 9 ወር በማጸኗ ተሸክማ ወልዳ አሳድጋ ጡት ካጠባችው ልጅ አስበልጣ ፍቅሬ ነው ወደፊት ትዳሬ ነው ብላ አንተን አስበልጣ አንተ ጋር መጣ። የእውነት ለሷ የሚገባው ይሄ ነበረ? ግን ሰው ወዴት እየሄደ ነው? ጭንቅላቱ ማሰብ ትቶ በእግር ነው ወይ እያሰቡ ያሉት? አንዳንዶቹማ እኔ ግራ እያጋባኝ ነው። እግዚአብሔር ምስክሬ ነው። አላውቅም። ነፍስሽን በአጸደ ገነት ያኑር። ስደተኛ ጓዴ ለልጇ ለቤተሰቦቿ የእውነት መሪር ሐዘን ነው። በምን ቃላት የእውነት በምን ቃላት ልባቸው ማለት በምን ቃላት ተናግሮ እንደሚጽናኑ አላውቅም። እግዚአብሔር ያጽናናችሁ። እግዚአብሔር ጣልቃ ይግባበት። የእውነት በተለይ ለልጇ በጣም ከባድ ነው። የእውነት ለመናገር ለልጅ ብቻ ሳይሆን ለእናትም ለዘመድም ከባድ ነው። ግን ለእናትም ለልጅም በጣም ከባድ ነው። አስባችሁታል? እናታችሁን በስንት ዓመት ለማየት በጉጉት 1 ወር ነው የቀራችሁ ተብላችሁ ሁል ጊዜ ደጅ ስታዩ ሞታለች ተብላችሁ ሲነገራችሁ እግዚአብሔር እንኳን ለሰው ልጅ ለጎረቤት ለዘመድ ለሰው ሳይሆን ለጠላታችሁ እንዲህ በቃ ለምትጠሉት ጠላት እንኳን እንደዚህ አይነቱን መርዶ የእውነት አትስሙ። እግዚአብሔርን አትስሙ። ምን ያህል ይሄ ልጅ እንግዲህ ከዚህ እድሜው እንግዲህ በህይወት እስካለ ድረስ ማለት እንዴት ነው የውስጥ እግር እሳት ሁል ጊዜ የማይበርድ እሳት። አንድ ሰውን በምትጎዱት ጉዳት የሚጎዳው ሰው ብታውቁ ኖሮ ምን ያህል አላውቅም ምን ብዬ እንደምናገር ራሱ ይጠፋብኛል። የአንድ ሰውን ህይወት ስታጠፉ የስንቱ ህይወት እንደሚመሰቃቀል የስንቱ ልብ እንደሚሰበር ብታውቁ ኖሮ አላውቅም አታስቡትም ነበር። ብቻ አላውቅም። የሆነ በጣም ነው ያሳዘነችኝ። የምሬን ነው። በጣም ነው ያሳዘነች። ምክንያቱም ስደት ላይ ምን ያህል መከራ እንደሚደርስብን ስለማውቅ ምን ያህል ስቃይ እንደሚደርስብን ስለምናውቅ እንዴት አርፋለሁ ብላ ጓጉታ ከድካሜ ትንሽ ልረፍ ብላ መጣ የመሞቿ ቀን መሆኑን ብታውቅማ እዛው ድካሙ መሰቃየቱ መንገላታቱ ይሻላት ነበር። ታዲያ ሰው ማንን ይመን? ቆይ እንዴት ነው ሰውን የምናምን? አጥበን ጨምቀን ነው የምናሰጣው? ወርቅ አይደለ ሄደን አናስመረምረው? ውሃ አይደለው አናጣራ? አላውቅም። እኔ እውነት አሁን ጭንቅላቴ ዞር ብሎብኛል። የምሬን ነው። ልጆችዬ በጣም ተረብሻለሁ። የእውነቴን ነው። የእሷን ጉዳይ ስሰማ በጣም ነው የምረብሸው እና መጀመሪያ ቪዲዮ ሳይ የእውነቴን ነው የተሰማኝ ስሜት እኔ ነኝ የማውቀው። ማለት አሁን እንደውም ተረጋግቼ ነው፣ ግን እግዚአብሔር አምላክ መጨረሻችንን ያሳምርልን። ሁላችንም አሟሟታችን ቸሩ መድኃኒዓለም ያሳምርልን። ሰው ልጅ ያው እኔ ሰከንዷን ነው እንጂ የበኋላውን አናውቅምና እሱ
ጥላ ከለላ ይሆናል። እሱ የሰው ልጅ ሁሉ ይጠብቅ ባሉበት ሁሉ። በሌላ ቪዲዮ ተመልሼ ከእናንተ ጋር ደግሞ እስከገናኝ እግዚአብሔር አምላክ ቸር ያቆየን። ራሳችሁን ጠብቁ። በእውነት እንደኔ ሰው አትመኑ። አላውቅም፣ ለነገሩ ሰው አትመኑ በተባለ አይደለም የምታምኑትም የማታምኑትም። የሆነ ጊዜ እንዲህ ነበረ፣ ሰው ያው ሰውን ሲያጽናና አታስቢ፣ አትጨናነቂ፣ ተው ሁሉ ነገር ምናምን እንላለን ያለ ቁጭ ላለው ሰማይ ቅርብ ነው ትላለች አያቴ። እና ይሄን ነገር ግን የተረቱ የሚገባችሁ የተረቱ ቦታ ስትሆኑ ስትደርሱ ነው ነገሩ የሚገባችሁ። አንዳንድ ነገር የኛ ሀገር ተረት በነገራችን ላይ ዝም ብሎ አይደለም፣ ዝም ብሎ ተረት አይደለም። ሁሉም ቦታ ቦታ አለው። ሁሉንም የእርሜ ማለት ጊዜ ይወስዳል እንጂ እያንዳንዱን የተረቱን ትርጉም ታውታላችሁ በህይወታችሁ ማለት ነው። እና አታስቡ ምናምን እላለሁና እኔ አሁን ሳስብ ማለት ነው ሐሳቤን እንዳላስብ ገንዘብ ከፍዬ ብሸጥ ማለት ገንዘብ ተከፍሎኝ ከፍያቸው እንዳላስብ ቢያደርጉኝ ደስ ይለኛል። እና ምን ማለት ፈልጌ ነው? ለእውነት እግዚአብሔር አምላክ መጨረሻችንን ያሳምረን። ሰውን አትመኑ እመኑ ስለተባለ አይደለም። አንዳንድ ጊዜ እንዴት ነው አስተዳደጋችሁ ይሁን ይሄ የልባችሁ የውስጣችሁ ሄዋ መሆን ይሁን አላውቅምና ለመካሪ ሁሉ ነገር ስትመክሩ ቀላል ሊሆን ይችላል፣ ግን ነገር የሚከብደው እንትን ላይ ነው፣ ስራ ላይ ነው። ይሄን ስሪ ይሄን ስሪ ይሄን ስሪ ማለት ሳይሆን ሰርቶ ማሳየት ነው ብዙ ጊዜ የሚከብደን አይደለ? እና በተቻላችሁ መጠን ሰውን መውደድ ማክበር እንዳለ ግን ስታምኑ በአግባቡ ሰውን ብናምን ጥሩ ነው። ሙሉ ልባችን ለሰው ባንሰጥ። ምክንያቱም ምን ያህል እንደምንጎዳ እናውቀዋለን። ከተጎዳም በኋላ ነው ግን የሚገባው ነገር። ግን እግዚአብሔር ከእናንተ ጋር ይሁን፣ ከሁላችንም ጋር ቸሩ መድኃኔዓለም ይሁን። እወዳችኋለሁ።